ታዋቂው የቤተክርስቲያን መምህር በቁጥጥር ስር መዋሉ እየተነገረ ይገኛል። ዛሬ ጠዋት መጋቢት 19 በኦርቶዶክስ ትምህርቱ እጅግ የሚታወቀውና በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የጨረቃ ቤቶች ያላችሁ እንኳን ደስ ያላችሁ። መንፈሳዊ ከተባለ ሰው ትናንትና ወንጌል ሲሰብክ የነበረ ሰው የዳንኤል ክብረት ተረኛ እስረኛ መምህር ሲሳይ ሆኗል። አስቡት። የትኛውንም መሃል ዱባይ ጎርፍ ውስጥ እንግዲህ ቡና አፍልተው የጠጡት ሁለቱ ኢትዮጵያውያን መነጋገሪያ ሆነዋል። ኦርቶዶክስ ጥበበኛ ናት እምልህ እንደዛ ናት። ጥበበኛ ልጆች አሏት። ዱባዮች ምን እየሆኑ ነው? ከተማዋ በከፍተኛ ጎርፍ እየተጠለቀለቀች ነው። ነገር ግን እነሱ ይህንን ጎርፍ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ ይድራችሁ። ወርቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በጣም እጅግ የሚያሳዝን ነገር ነው እንግዲህ አመሻሽ የደረሰኝ መረጃ ማለት ነው። በዛሬው ዕለት ታዋቂው መምህር መጋቢ ሐዲስ መምህር ሲሳይ በጣም ብዙዎቻችሁ ታውቋቸዋላችሁ ያስባለው ታስረዋል እየተባለ ይገኛል። ከዚህ ቀደም እንግዲህ ዲያስፖራ ሀገር ውስጥ መቀበር የለባቸውም ተብሎ ዳንኤል ክብረት አውርቶ ነበረ። ይህን ንግግር አስመልክቶ መምህር ሲሳይ በደረጀ ዘወይኔ ሚዲያ ላይ ከአንድ ኦርቶዶክስ መምህር ከነበረ ሰው እንደዚህ ያለ ንግግር አይጠበቅም በማለት እንግዲህ የዳንኤል ክብረት ንግግር ሙሉ በሙሉ አውግዘውት ነበረ። ምላሽ ተሰጥተው ነበረ። እንግዲህ ዳንኤል ምላሽ ደግሞ በጣም እጅግ አሳፋሪ ተግባር ሆኗል። እውነት መናገርላችኋለሁ። እንግዲህ በእለቱ ምንድነው ያሉት መምህራችን ለማሳሰር የሚያበቃ ንግግር ተናግረዋል የሚለውን አስመልክቶ ማሳያችሁ ይሆናል። መረጃውን እንሰማለን ማለት ነው። በተጨማሪ በትናንትናው ዕለት በዱባይ ጎርፍ መጥለቅለቁን አስመልክቶ በጣም እጅግ አነጋጋሪ ቪዲዮ ወጥቷል። ይሄንን ቪዲዮ እናያለን። ሌላኛው ደግሞ ሰሞኑን በጣም እጅግ መነጋጋሪ የሆነው እንዲሁም ትናንትና አንድ ቪዲዮ ያጋሯችሁ ጋዜጠኛ አለላ ጉዳይ ነው። ዛሬም አነጋጋሪነቱን ቀጥሏል። ይህንን መረጃ ማስደምጣችሁ ይሆናል። በቅድሚያ ግን በጣም ብዙዎችን እያስገረመ ያለ አንድ ቪዲዮ አለ። በተለይ ኦርቶዶክሳውያን ዋካቸው ስሙት። ላይቭ ላይ ገብተው አንድ የቤተክርስቲያን አባት ናቸው። ነገር ግን ደግሞ እየሰሩ ያለው ስራ እንደው ፍጹም ከእውነት የራቀ ነገር ነውና እስኪ ይህን ቪዲዮ አይተን እንመለስና የራሳችሁን ሀሳብ ኮሜንት ላይ የምታስቀምጡልኝ ይሆናል። ፕሊዝ ኦርቶዶክሳውያን ቪዲዮ ላይክ ሳታደርጉ እንዳትጀምሩ። ወደ ቪዲዮ እንሂድ። ቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። እስኪ ይህን ቪዲዮ ላሳያችሁ እና እንመለስ። አፍላዩ ተለበል። እግዚአብሔር ይፍታ። እግዚአብሔር ይባርክ። እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ያው እርሶን ሳገኘሁት ለመጀመሪያ ጊዜ ነው። ከታትሎታለሁ እርሶንም መምህር ግርማንም እና ችግሬ እንደዚሁ እርሶ የመሳሰሉ አባቶች ሳገኝ አጓራለሁ። ምናልባት ቀርቤ ወደ እርሶ ስመጣ ለመጀመሪያ ጊዜ ነው። ወደ ሌሎች አባቶች አልሄድኩም። እንደዚሁ ሲያጓራኝ እርቃቸዋለሁ እና ምን ባረግ ነው የሚሻለኝ? የት ነው የምትኖረው? አዲስ አበባ። ቀላል እኮ ነው። አዲስ አበባ በቤት ውስጥ በደንብ ትሰግዳለህ፣ ትቀጠቅጠዋለህ፣ ለቆ ይሄዳል። ምንም አትፍራ፣ የሚያስጨንቅ ነገር የለም። አሁን ራሱ ከማውራቴ በፊት ሲያጓራኝ ነበር። አሁን ራሱ እርሶን ከማውራቴ በፊት ሲያጓራኝ ነበር። ማነህ አንተ? የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማነህ? በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። አይነ ጥላ ነህ? ምንድን ነህ? አይነ ጥላ። እሺ፣ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። ምኑ ላይ ነው ያለው? ፀጉሩ ላይ። እሺ፣ ውጣ ከፀጉሩ። አፍ ላይ ተለበል። አሎን ለምን አልወጣም? እዴ እሱ ላይ ምን ልትሰራ ነው? ምንም ልስራ። ምን አገባህ አንተ? ማነህ? በልሽ በስላሴ ስልጣን አልልም። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም። አንተን ነው ማስረ እንደውም ወረበላ። ስለዚህ አይነ ጥላ አይደለም ማለት ነው። አንተ አብረን ስትቀልድ ቆይተህ ህዝቡን ስታሾፍበት አይነ ጥላ አይደለም እና አስቀድመህ ለምን ውጣ ያዘው ልቀቀው ትላለህ? ማን ነግሮ? አይ እንደዚህ ስታጎራ ይሄ የሚያጎራው ማን ነው ብዬ እኮ ነው። አሁን አንተ ምንድነህ? ካህን ነህ? እስኪ አሁን ቅድም ለምሳሌ ጠጩ ስትላት ነበር። ቅብአቱን ከየት አምጥተው ነው? ማን የሰጠህ? ልታስወርደኝ ነው? ባይዘው ህዝቡ እያየህ ነው። ውርደትን ትለብሳታለህ። ልታስወርደኝ ነው? እጅህን እያየ ነው። እረፍ። ውርደትን ትለብሳታለህ። አውራኝ
ህዝቡ እያየህ ነው። ትዋረዳታለህ። ሪከርድ እያረጉ ነው። ማነህ አንተ? ምንድነህ? ቅድም ለምሳሌ በአቱን ጠጭ ስትላት ነበር። ከየት ያመጣው? የት መጽሐፍ ላይ ያለው? ክፈት። እጅህን እያዩት ነው። ልታስወርድ ነው። አውራኝ በስነ ስርዓትና ሞግታ አስወርደኝ። ጤነኛ ሰው ነኝ። ምንም ጋኔን ዛር የለብኝም። ክርስቶስ ነው ያለብኝ። አነዘ ክርስቶስ የክርስቶስ ቤተ መቅደስ ነኝ። ምንድነህ አንተ? ህዝቡ እያየህ ነው። ሚት እያረከኝ ነው። እሺ ቴሌግራም ትዋረዳታለህ። አውራኝ እያዋራ እኔ የገረመኝ ልጁ ነው ማለት እንዴት ነው ድራማውን መስራት የቻለበት? ከፀጉር ወደ አፍ ምን ማለት ነው? አሁን ጋኔኑ ከፀጉር ወርዶ ወደ አፍ ብቻ በጣም ገርሞኛል። እውነት ለመናገር ልጁ ጎበዝ ነው። በቃ ሁሉም ቢፈተሽ እንደዚህ አይነት ነገር ይገኛል ማለት ነውና ባጭሩ ምነግራችሁ ሚዲያ ላይ ቲክቶክ ላይቭ ገብተህ የሚወጣ ጋኔን ማምላክን የለም። አትሸወድ። ማንንም እዚያ ጋር ጋኔን አወጣለሁ ምናምን ቢላችሁ አትሸወዱ። የሚወጣ ጋኔን የለም። ውሸት። ራሳችሁ ጸልያችሁ በጸበል ሰውነታችሁን እርጩት። ጸሎት አዘውትሩ። ጋኔኑን ራሳችሁ አድክማችሁ ማስወጣት ትችላላችሁ እንጂ እዚህ ጋር ሚዲያ ላይ መተው ላይቭ ላይ ለቀጥ የዛር መንፈስ እዚህ እኔ እንደው ማርያምን እኔ እንደዚህ አይነት ነገር እንደው እነ ቅዱስ ዮሐንስ አፈወርቅ አድርገው አላሳዩንም። እንደዚህ አይነት ድራማ በአውደ ምሕረቱ ማይክ አስጨብጠው አላየንም። አባቶቻችን ሊቃውንትም እንደዚህ ሲያደርጉ አላየንም። እነ ጻድቁ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ሌሎችም ሰማዕታት ጻድቃን ሲያደርጉ አላየንም። ግን እንደዚህ አይነቱ ልምድ ከየት እንደመጣ ከምን እንደተወረሰም ግራ ይገባኛል። ሁልጊዜም ጥያቄ የሚሆንብኝ ነውና በጣም ይገርመኛል። ይሄ ብቻ አይደለም። እውነት ለመናገር ቴሌግራም ላይ የሆነ ግሩፕ የሆነ ሰው አድ አድርጎኝ ገብቼ ሴቶቹ በዚህ መልክ ጋኔን እናወጣለን እያሉ ሰውን በመቁጠሪያ ሲያስቀጠቅጡ ሪከርድ አድርጌ ነበር። ጠፋብኝ እንጂ ማለት ነው። እና እንደዚህ አይነት ነገር አለ። ኦኬ ኦርቶዶክሳን እንደሰማችሁት ነው። ሐሰተኛ አጥማቂያን እንግዲህ በላይቭም ጭምር መጥተዋል ማለት ነው። ያው በላይቭ የሆነበት ዋነኛው ትልቁ ምክንያት ለራሳቸው ጥቅም ለማመቻቸት የራሳቸውን ቢዝነስ ለማሳደግ ነው። የተለያዩ ሰዎችን ማግኘት ይችላሉ። የተለያዩ ስልኮችን ተቀብለው እነሱ የሚሰሩትን የሚቀምሩትን ቀምረው እንግዲህ በጣም ብዙዎችን የሚያስለቅሱበት ሲስተም አንዱ መንገድ ወደዚህ የመጡበት ዓላማ ማለት ነው። ስለዚህ ኦርቶዶክሳውያን ዋናው የቪዲዮ ዓላማ በተቻለ መጠን በላይቭ ላይ የሚወጣ ጋንንት እንደሌለና ይሄን አውቃችሁ ጥንቃቄ እንድታደርጉ ነው ይሄን ቪዲዮ ያስተመኳችሁ። አሁን ወደ መምህራችን መምህር ሲሳይ እንሂድ። ምንድነው እንደዚህ ሊያሳስራችሁ የበቃው ነገር? ምን አይነት ንግግር ቢናገሩ ነው? እውነት ለመናገር በጣም የሚያሳዝን ነው መረጃ እየወጣ ያለው። እስኪ አዋቂው የቤተክርስቲያን መምህር በቁጥጥር ስር መዋሉ እየተነገረ ይገኛል። ዛሬ ጠዋት መጋቢት 19 በኦርቶዶክስ ትምህርቱ እጅግ የሚታወቀውና ዝነኛው መምህር ሲሳይ አዳነ በመንቀሳቀስ ላይ ያለም በጸጥታ ኃይሎች በቁጥጥር ስር መዋሉን የተለያዩ የሀገር ውስጥ ሚዲያዎች እየዘገቡ ይገኛል። መምህሩ ለምን እንደታሰረ እስካሁን በውል ያልታወቀ ሲሆን ምናልባት ከጥቂት ሳምንታት በፊት ዲያቆን ዳንኤል ክብረት ስለ ዲያስፖራዎች የቀብር ቦታ ላይ ባነሱት ሐሳብ መምህሩ በሰጡት አስተያየት ሊሆን እንደሚችል እየተዘገበ ይገኛል። እኛም ጉዳዩን በቅርበት እየተከታተልን እንድናሳውቃችሁ የፕላስ ምልክቷን በመጫን ፎሎ ያድርጉም። እንግዲህ ዜና በዛሬው ዕለት ነው ይወጣ ያለው ማለት ነው። እስኪ መምህር ምን ነበር ያሉትን የሚለውን አንድ ቪዲዮ ላሳያችሁና ወደ ወንድማችን መንፈሳዊ ከተባለ ሰው ትናንትና ወንጌል ሲሰብክ የነበረ ሰው ወንጌል ሲሰብክ ቁጭ ብለን መሬት ላይ ስናዳምጠው ከነበረው ሰው ቤተክርስቲያንን ከሀገር ውጪ ከሀገር ውስጥ በህይወቱ ተወራርዶ ያገለግላት ከነበረ ሰው ዛሬ ስደተኞች ኢትዮጵያ ውስጥ መቀበር የለባቸውም የሚል ነገር ሲናገር ከዚህ በላይ ምን ሊያምን ይችላል? ያቺ ተዋጣች እንኳን የተባለችው ከህዝብ እጅግ በጣም አነስተኛ ሆነችው 1% ምናምን የተባለችው እንኳን እርግጠኛ ሆኜ የምነግርህ ከ90% በላይ የተዋጣው በጣም ብዙ ብር ከዲያስፖራው። ለምን ካልከኝ አገራቸውን ስለሚወዱ ይሄን ሰርቻለሁ ብሎ ለህዝቡ ሪፖርት ያቀርባል። ከህዝቡ በሰበሰበው እውነት ነው። እነዚህ ዲያስፖራዎች ዲያስፖራ ማለት ኦርቶዶክስ ማለት አይደለም። ዲያስፖራ ማለት ኢትዮጵያዊ ማለት። አሁን የምናወራው ስለ ኦርቶዶክስ አይደለም። ስለ ኦርቶዶክስም ስለ ሙስሊምም ስለ ካቶሊክም ስለ ፕሮቴስታንትም ስለ ሁሉም አማኝም ስለሆነ ዲያስፖራ ነው። ፓስፖርታቸው የሌላ ሀገር ፓስፖርት የሆነው የሚኖሩበት አገር ኑሮ እንዲመቻችላቸው የሥራ ሁኔታቸው እንዲመቻች በሰዓት የሚከፈላቸው ክፍያ የተሻለ እንዲሆን እንጂ ኢትዮጵያ ሀገራቸውን ከመጥላት አንፃር እንዳልሆነ እኔም
የዳንኤል ክብረትም ልብ ሕያው እግዚአብሔር ምስክሬ ነው ያውቃል። እርግጠኛው ሆኜ ነው የምነግርህ። እጅግ በጣም አለ ስራ፣ ከተማ ውስጥ ስራ አለ። የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንድ ዲያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። እኔ በግሌ ይሄ የመዋዘ ጥበባት ዲያቆን ዳንኤል ክብረት ንግግራቸው ስህተት ነው ብዬ ማመን ሰው ነኝ። ይሄ አሁን የምናገረውን ነገር ይሄን ሚዲያ አግኝተው የአዲስ አበባ ህዝቦች እያንዳንዱ ሰዎች የመናገሩ እድል ቢገጥማቸው 100% የሚስማሙበት ሐሳብ ነው። ከዛ በሚላከው ነው ኑሮ መወደዱና መርከሱ ባይመለከታቸው ኖሮ እዛ 16 ሰዓትና 18 ሰዓት ሰርተው ከቤት ክራይ ተርፏቸው ባጠገባቸው ቢታመሙ የሚያስታማቸው ወገን ዘመድ የሌላቸው እህት ወንድሞቻችን የሳንቲም ድቃቂ ልብስ ላቂ አይልኩልንም ነበር። ዳንኤል ክብረት የተናገረው ነገር ዲያስፖራውና ወገኖቻችንን ይመለከታል። አገራቸው ስለሆነ እዚህ ያለው ወገናቸው ስለሆነ ይመለከታቸዋል። ከኔ ይልቅ የቤተ ክርስቲያንን ታሪክ ከአናት ጠጉሯ እስከ ግር ጥፍሯ ድረስ የሚያውቀው መምህር ሲሳይ ሳይሆን ዲያቆን ዳንኤል ክብረት፣ ይቅርታ ዲያቆን አልኩ፣ ዳንኤል ክብረት። ከዳንኤል ክብረት በተሻለ መልኩ 1 ኪሎ ሙዝ ስንት ብር እንደሚሸጥ ዲያስፖራዎች ግን መምህራችን መምህር ሲሳይ ያሉት እንደሰማችሁት ነው። በእለቱ የተናገሩት ንግግር የንግግር ነው እንግዲህ በዛሬው ዕለት ያሳሰራቸው የተባለ ይገኛል። እንደሰማችሁት በዚህ ንግግር ላይ ምንም ለእስር የሚያዳርግ ነገር አልሰማንም አላየንም፣ እንደሰማችሁት ማለት ነው። በጣም እጅግ የሚያሳዝን ነገር ነው። ዲያስፖራ ሀገሩን የሚወድ ነው። አዎ ሀገሩን የሚወድ ነው። ሀገሩን የሚረዳ ነው። በጣም ብዙ ኢትዮጵያውያን በዲያስፖራ ስር ሆነው ነው የቤታቸውን ኑሯቸውን እያሸነፉ ያሉት። ይህ መራራ እውነት ነው እና ምንድነው ዲያስፖራ ሀገራቸው ውስጥ የማይቀበሉበት ምንድነው ምክንያቱ? ለምንስ እንደዚህ ያለ ንግግር ከአንድ ኦርቶዶክስ መምህር ነኝ ከሚል መምህር እንደዚህ ያለ ንግግር ይጠበቃል ነው ያሉት መምህራችን። ወደ ቴዶ ልሰራችሁ። የዳንኤል ክብረት ተረኛ እስረኛ መምህር ሲሳይ ሆኗል። አስቡት። የትኛውንም የመንግስት ባለስልጣን ተናግራችሁ ውላችሁ ብታድሩ ሊገጥማችሁ ከሚችለው ነገር በላይ ዳንኤል ክብረትን አንድ ነጠላ ነገር ብላችሁ የሚደርስባችሁ ነገር እጥፉን ይበልጣል። መምህር ሲሳይ ሰሞኑ እንግዲህ ዳንኤል ክብረት በጣም ብዙ ህዝብ ንቆ የተወህን ማለት ነው ምን ያክል ያስተሳሰብ መቀንጨር ውስጥ እንዳለ የተማረ ሰው እንዲህ ሲሆን ማየት እንዴት ያስጠላል፣ እንዴት ስቅጥጥ ይላል ማለት አንተ ቆመህ ከምትጠቅመው በላይ ሞቶ አገር ቤት ሬሳው የሚገባ አስክሬን የውጭ ምንዛሪን በማምጣት ካንተ የተሻለ ጥቅም ይሰጣል በአሁኑ ሰዓት። ይሄንን ሳታገናዝብ ለነገሩ አንተ ምን ይጎልብሃል? የቤተ መንግስት ጓሮ አትክልት ተመጋቢ ነህ። የጠቅላይ ሚኒስቴሩን ጠል እየተመገብክ ነው የምትኖረው። እዛ ፍርፋሪ እየበላ ነው የምትኖረው። ድህነት አያገኝህም። ሆድህ እንደፈለክ ነው የምትሞላው። ደሃው ህዝብ ግን በውጭ ያለ ዲያስፖራ ወገኑ በብዙ ይጠቅመዋልና ሲነካ እንደ መምህር ሲሳይ አይነቱ ከወንጌል ህይወቱ ባለፈ ወይም ከአገልግሎቱ ባለፈ ማህበራዊ ነገር ሲነካ እንዲወጥቶ ተንዘርዝሮ ይናገራል። 2 ዙር አካባቢ ተቸኝ በሚል አሳስሮት አሁን የሚገኘው መምህር ሲሳይ በማዕከላዊ ነው። እንዴት የሚያስጠላ ሞመንት ውስጥ እንዳለ እንደው ከጎነ ያሉ የቀድሞ አገልጋዮች እንደው አንዳንዴ ሹክ ቢሉ የተሻለ ነው ብዬ ነው ማስበው። እግዚአብሔር አምላክ ወደ ልብህ ይመልስህ። ያ የተማርከው ከእውቀት ምንጭ ውሃ የተጎነጨኸው ያ ሰማያዊ ማንነትህን እግዚአብሔር ይመልስልህ። ሌላ ምን ልንልህ እንችላለን? መምህር ሲሳይ እማምላክ ወላዲት አምላክ አትለይ። የቆምክለት እውነት ለብዙዎች ትንፋሽ ሆነ የተናገርካት ያቺ ሐቅ ሲሳይ በረከት ሆና ላንተ ጽናትና መጽናናት እንዲሆን እመኛለሁ። ዳንኤል ክብረት አሁንም እንዳበደ ውሻ መክለፍለፉን ያይዙ። ኦርቶዶክሳውያን መረጃዎችን እንደሰማችኋቸው ነው ማለት ነው። መምህራችን መምህር ሲሳይ እንግዲህ እግዚአብሔር ያስፈታልን፣ እግዚአብሔር ይጠብቅልን ነው የሚባል። ምንም ማድረግ አይቻልም ማለት ነው። ያው እንደሰማችሁት ምንም የተናገሩ ከዚህ ውጭ የተናገረ ንግግር የለም። ያሳሰራቸውን በግልጽ ያው ዳንኤል ክብረት እንደሆነ ግልጽ ነው ማለት ነው። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የጨረቃ ቤቶች ያላችሁ እንኳን ደስ ያላችሁ፣ የይዞታ ማረጋገጫ ሊሰጣችሁ መሆኑ ነው እየተገለጸ የሚገኘው። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ መሆኑ ተገልጿል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና እንዲሁም ደግሞ ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ተገልጿል። እናንተስ በዚህ ጉዳይም ትላላችሁ? ሀሳባችሁ አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆኑ መልክቴ ነው። ይሄኛው መረጃ በጣም ብዙዎችን እያስደሰተ ያለ መረጃ ነው። እውነት ከሆነ እውነት እንኳን ደስ አላችሁ ያድርግላችሁ ማለት እወዳለሁኝ። በጣም ደስ የሚል ዜና ነው። እስኪ ወደ ዱባይ እንሂድ። ዱባይ ደግሞ በጣም ብዙዎችን እያነጋገረ ያለ አንድ ቪዲዮ አለ። እስኪ አይተን እንመለስ።
ዱባዮች ምን እየሆኑ ነው? ከተማዋ በከፍተኛ ጎርፍ እየተጠለቀለቀች ነው። ነገር ግን እነሱ ይህንን ጎርፍ እየተዝናኑበት ይገኛሉ። በዱባይ እንግዲህ ከባድ ዝናብ ዘንቦ ከተማዋ በጎርፍ ተጥለቅልቃለች። ታዲያ ህብረተሰቡም እንኳን ሊጨናነቅ ሊፈራ ቀርቶ በዛ ጎርፍ እየተዝናናበት ይገኛል። መሀል ዱባይ ጎርፍ ውስጥ እንግዲህ ቡና አፍልተው የጠጡት ሁለቱ ኢትዮጵያውያን መነጋገሪያ ሆነዋል። እንደሚታወቀው እንግዲህ ዱባይ በጎርፍ ምክንያት ተጥለቅልቃለች። ታዲያ እነኚህ ሁለት ኢትዮጵያውያን እንግዲህ እንደምታዩት ጎርፉ መሃል ቡና አፍልተው እየጠጡ ቡናችንን ለዓለም ህዝብ እያስተዋወቁ ይገኛሉ። ይሄኛው ዜና በጣም ብዙዎችን እያነጋገረ ያለ ዜና ነው። እንደምታዩቸው ኢትዮጵያውያን ናቸው። በዱባይ እንግዲህ በትናንትናው ዕለት ከባድ የሆነ ዝናብ ጥሎ እንደምታዩት በጎርፍ ተጥለቅልቆ ነበረ ማለት ነው እና እንደዚህ ያለ ድርጊት እያደረጉ ይገኛል። እስኪ እናንተ በዚህ ጉዳይ ምን ሀሳብ አላችሁ? ሁላችሁ ኮሜንት ላይ የምታስቀምጡልን። ኦርቶዶክስ ጥበበኛ ናት እምልህ እንደዛ ናት። ጥበበኛ ልጆች አሏት። ሁለተኛ ስቱዲዮ የራስን እንድትከፍትበት ቃል ለምድር ለሰማይ እኔ ፔጅ መጥተህ ወይም የምትፈልግበት ፔጅ መጥተህ ስቱዲዮ መክፈቻ ብር አንድ ላይ እናዋጣለን። አንድ ላይ አትችሏትም። ኦርቶዶክስ ሀገር ናት። አፕራምሹ አትችሏትም ነው ማወራ። አንድ ላይ ሆነን ስሟን አቋምህን ስላልቀየርክ ወንድማችን ገስዋዊደው ለአንተ ስቱዲዮ የራስን የምትሰራበት አብረን ሆነ ደግፈን እናስከፍታለን። የሚያቆምህ ማንም የለም። ገባ? ያንን እናደርጋለን፣ እንሰራዋለን ስለምንችል። እጅግ የሚገርም ነገር ስለሰማሁ ነው። የወንድማችን አሉላ ፍሬ ይባላል። ብሮድካስት ላይ የሚሰራ ሰው ነው። እንግዲህ ምንድነው ያለው? አንድ ኢንተርቪው ሲጠየቅ ገባና እኔ ኳስ ደጋፊ ነው የሚመስለኝ፣ የማንቸስተር ዩናይትድ ደጋፊ ነው እና ኦርቶዶክስ ነው እና ይገባና እኔ ሚስቴ ኦርቶዶክስ ካልሆነች እንዲሁም የማንቸስተር ደጋፊ ካልሆነች የማንቼ ደጋፊ ካልሆነች አላገባም ይላል፣ አልፈልጋትም ይላል። ምንድን ነው ችግሩ? አንድ ሙስሊም መጥቶ እኔ አንድ ሴት ሙስሊም ካልሆነች እንዲሁም ደግሞ ኳስ ተጫዋች ከሆነ ወይም ኳስ ደጋፊ ከሆነ የአርሰናል ደጋፊ ካልሆነች አላገባም ቢል፣ ወይም አንድ ፕሮቴስታንት መጥቶ እኔ ጴንጤ ካልሆነች እንዲሁም ደግሞ የሊቨርፑል ደጋፊ ካልሆነች አላገባትም አንድን ሴት ቢል ስድብ ነው? ሌሎችን ማንጓጠጥ ነው? ከሌሎች ጋር ችግር መፍጠር ነው? ወይስ የራሱን ፍላጎት ነው የተናገረው? ምንድን ነው በዚህ ደረጃ ስራ እንዲፈታ የተደረገው? ሀሳቡ ኢንቴንሽኑ ምንድን ነው ስላልገባኝ ነው። በዚህ ነገር ላይ መንግስት ወይም የመገናኛ ብዙሃን የከሰሳችሁት ይህን ወንድም ስራም እንዳይሰራ ያገዳችሁት ይሄን መናገር ወንጀል ሆኖ ነው? እርግጠኛ ሆኜ ነኝ የምናገረው አንድ ሙስሊም መጥቶ እኔ ሙስሊም ካልሆነች ሴት ልጅ አላገባም ቢል፣ እንዲሁም ስለ ስፖርት እይታው ተነግሮ ይሄን ደጋፊ ካልሆነች አላገባም ቢል ማንም አጀንዳ አድርጎ እንደማያመጣው እርግጠኛ ነኝ። የሚጠየቀውም ጥያቄ ነው። እንዲሁም አንድ ጴንጤ መጥቶ እኔ ጴንጤ ካልሆነች እንዲሁም የዚህ ደጋፊ ካልሆነች አላገባትም ቢል ማንም እንደማይጠይቀው ኢትዮጵያ ላይ የምናውቀው ነገር ነው። ለምን ኦርቶዶክስ ሲሆን ጥያቄ ምልክት ሁሌ ይፈጥራል? እስቲ ልጠይቃችሁ። በቅርብ አርሲ ላይ በየጊዜው ኦርቶዶክስ ይታረዳል። ስለዛ ነገር ድምፅ ሆናችኋል እንዴ? የኢትዮጵያ መገናኛ ብዙሃኖች ንጹሐን እየሞቱ ነው፣ ንጹሐን ኦርቶዶክስ እየታረዱ ነው ብላችሁ ድምፅ ሆናችኋል? አይመስለኝም። ምንም ከዛ ጋር የሚያገናኘው ነገር አልሰራችሁ፣ ስትሰሩም አላየኋችሁ። ግን ይሄ ሰው ኦርቶዶክስ ሚስት ነው የምፈልገው ማህተብ ያላት የኔን እምነት ተከታይ ነው ማገባው ማገባት ካለ የኔን ክለብ ደጋፊ ነው ማገባው ማለት ከስነ ምግባር ጉለት በሚል እንዴት ሊታገድ ይችላል? ስለዚህ ይሄ ነገር የመጣው ከበላይ አካል ነው፣ ከመገናኛ ብዙሃን አይደለም። ከበላይ አካል እንደሆነ ያስታውቃል። ስለዚህ ዳይሬክትሊ ኢትዮጵያ ላይ ኦርቶዶክስን እንድትጠላ ማድረግ ስራ መስራት፣ በኦርቶዶክስ ከሆንክ እንደምትገለል ምንም አስተያየት መስጠት እንደማትችል ማሳያ ይመስለኛል። ይሄ ነገር ኢትዮጵያ ላይ በእርግጠኝነት ኦርቶዶክስን ለማስጠላት የሚሰራው ስራ ኦርቶዶክስን ያጠነክራል። አንድ ሚስማር ሲቀጠቀጥ ምን ይሆናል? ይጠነክራል እንጂ
አይላላ። ኦርቶዶክስን ሰው ቆም ብሎ እንዲያይ እውነተኛ መንገድ እንደሆነች እንዲከተል እኔን ጨምሮ ኦርቶዶክስ ያደረገኝ የእናንተ ጥላቻ ነው። እናንተ ክርስቶስ አድመኝነትን፣ ዘረኝነትን አይቀበልም። አድመኝነትና ዘረኝነት ያለው እናንተ ጋር ስለሆነ ጥዬው ወጥቻለሁ። በሞት በሚያሳዝን ሁኔታ በሞት ነው ማውራችሁ። እንደዛ አይነት አድመኝነት ካለበት ጋር በአንድነት በህብረት ምስጋና የለኝም። ኢየሱስ ክርስቶስ የሁሉ የጌቶች ጌታ ነው። የምከተለው ኢየሱስ ክርስቶስን ነው። ከአድመኞች ጋር ግን አልተባበርም። የቅድስት ድንግል ማርያም ልጅ እሱን ነው የምከተለው። በቀራንዮ የተሰቀለልኝን ክርስቶስ ነው የምከተለው። ከአድመኞች ጋር ከተለያዩ ጋር በአንድነት አላመልከውም። በአንድነት ካለች ተወልጄ ካደግኩባት ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር ነው ኢየሱስን እማመልከው። ተግባባን? ይሄም ልጅ ኦርቶዶክስ ማለቱ አስከፍቷቸዋል። ኦርቶዶክስ ማለቱ በጣም ከፍቷቸዋል። ሌላው ልንገራችሁ፣ ኦርቶዶክስ ቤተ ክርስቲያን ላይ የኢትዮጵያ ሰንደቅ ዓላማ የሚደረገው ሲጸለይ ኢትዮጵያ በረከቱን ስለምታገኝበት ነው። ሙስሊም ቤትም ሆነ ፕሮቴስታንት ቤት እንደዛ አይነት ነገር፣ ካቶሊክም ቤት አላይም። ብዙ ጊዜ ካቶሊክ ብዙ አይደለም ኢትዮጵያ ውስጥ ባንዲራ ተደርጎ ሰንደቅ ዓላማ ተደርጎ በየቤተ ክርስቲያኑ ሲጸለይ ለሀገር መጸለያ ነው። ምክንያቱም የሀገር መግለጫው ሰንደቅ ዓላማ ስለሆነ። ይሄንን እርግጠኛ ነኝ ሙስሊሞች አያደርጉ፣ እንዲሁም ፕሮቴስታንቶች አያደርጉ። መድረኮቻቸው ላይ አዳራሻቸው ላይ ምንም አይነት እንደዚህ አይነት ሀገራቸውን የሚወክል ነገር አያደርጉም። ስለዚህ ለሀገርም ከመጸለያ አንጻር ኦርቶዶክስ ተዋህዶ እንጂ ሙስሊሙም ፕሮቴስታንቱም ሌላው እንደማያደርግ በፊት ለፊት እየነገርኩ ነው። አሁንም እላለሁ ኦርቶዶክስን እንደፈለጋችሁ ብትገፏት ምን እየሆነች እየጠነከረች ትሄዳለች እንጂ ምንም አታደርጓትም። እና እጅግ ያዘንኩበትና እጅግ ያፈርኩበት ነገር ነው የሰው ልጅ ምርጫ። ሚስት ራሱ መምረጥ ኦርቶዶክስ ኮንክ እንደማትችል፣ ሙስሊም ቢሆን ምንም ችግር የለበትም፣ ጴንጤ ቢሆን ምንም ችግር የለበትም። ኦርቶዶክስ ሆነ ግን ሚስት ለመምረጥ ራሱ እንደ ስድብ ይቆጠርብሃልና እጅግ አፍረናል። የኦርቶዶክስ ልጆች ይህን ወንድም በመተባበር የራሱን ሚዲያ ዩቲዩብ ላይ ከፍቶ ትልቅ ደረጃ እንዲደርስ ማድረግ ነው። አንዳንድ በሮች ሲዘጉ ትልቁ በር ይከፈታልና ለዚህ ወንድም ከቻልክ ወንድሜ እኔ ሚዲያ ላይ መጥተ አሉላ አግዘነ እልል ያለ ሚዲያ የራስን ከፍታ የራስ አድርጋ መንገድን እንድጀምር መንገዱን እናመቻቻለን። እግዚአብሔር ኢትዮጵያን ይባርክ። ግን እችም ቀን ታልፋለች። ለሁላችንም ልቦና ይስጠን። መልካም ቀን